ስኖር ነው አንተ የምትኖረው አንተ ስትኖር ነው የኔ ደስታ አይደል እንዴ ታዲያ ለምንድነው ማይቆየ ምንድነው ምን ችግር ተፈጥሮ ነው ምንድነው እንደዚህ አይነት ነገር ቆይ እኔ ቀለበት አሁን አድርገህልኝ አንተን ቀለበት አድርጌ እንዴት ነው ካንተ ጎን ሙሽራዬ ተብዬ ልቀመጥ ነው ልጅ ሰንት ልጆች በዳርኩበት እንደ አባትነት ቆም ብለህ ማሰብ አንቺ ለምን አልፈቅዳት ለማንተ ምንድነው የምትፈልገው ለምን እንደምትፈልገው አንቺ በጥንጓ ያላወራው ምንድነው የምትፈልገው ምንድነው ያረከው አንተ ምንድነው አንተም ልቀማኝ አይደለም ምንድነው ብታየው የልጅ ልጅ ነው ብላት ነው የኛው ልጅ 16 17 አመት ነው ከእድሜው በላይ የትየሌለ ሆኗል የት እንደሚውል አታውቅም እንደሚሆን አታውቅም ምን እንደሚሰራ አታውቅም ጥፋተኛ እርሶ ሰውዬ ምንድነው የሚሉት እንደ ሌሎቹ እዛ በር እንዳለ ወድቀት ቀርልና አውቀህ ነው እንዴ እንደዚህ የምትለኝ አውቀህ ነው በቃ ቤት ያለውን ዕቃ ይዘውጣ አንተ ልጅኛ ያሳደኩ ለዚህ ነው ይህ ነገር ደግሞ በዚህ ከዘለቀ ይሄ ልጅ እየባሰበት ከሄደ አንድ ቀን አንቆ ሊደፍራት ይችላል እና የባሰ ደግሞ የሞት ሊሆን ይችላል ገብቷል የባሰ በቃ አንተ በራስን የምታጠፋበት አይነት ነገር ሊመጣ ይችላል አየ እርግማን የደረሰው በሌላ ሰው ይደርሳል የሚባለው ባንተ ላይ ነው የደረሰው አየ አራውን አትወከበኝ እዚህ ጋር ምንድነው ወከባ ምናምን ፈጥረው እርግማን አንተ ላይ ነው የደረሰው እሺ ከአምስተኛ ክፍል እስከ 9ኛ ክፍል ወዳት እሺ ረጅም የፍቅር ታሪክ ፍቅር እስከ መቃብር የሚለው የሚያስነቅ ነው እሺ እና ያው ፈልገህ የምገባበት አይደለም ፍቅር እና ያው ያው በሰዓቱ በጣም ስለሷ የነበረኝ ሪስፔክት በጣም ትልቅ ነበር እና ያው በሰነግራትም የሆነ እሺ ብላኝ ነበር አንድ አመት ከምናምን አብረን ሆነን ያው በፍቅር ላይፍ ውስጥ ከዛ በኋላ እሷም ሌላ ሰው አወቀች እና ያው እኔን ጥላ ለሚሄድ አሻፈረኝ አላለች ዝም ብላ እና በቃ ብዙ ተጎድቼ ነበር በሰዓቱ እና ያው ይሄንንም አንተ ስለሆንክ ነው የነገርኩኝ ኦኬ አሻፈረች ያለችበትስ ምክንያት አልፈልግም ያለች ምክንያት ምንድነው እኔ እንጃ ምን እንደሆነ ጥፋቱንም ባላቀው ይሆናል አይደል ትንሽ ነገር ያጣላል እኮ የሰው ልጅ ነው ትንሽ ስህተት ይኖርሃል ግን እናንተ ተባብረህ ካልፈታኸው ወይም ተባብረህ ካላቃናኸው ያ ስህተት ሁሌ እድሜ ልክን ስህተት ነው የሚሆነው እና ይከተላል ይጎትታል ስለዚህ እሷ ያን ነገር እንትን ማለት መረዳት አልቻለችም በሰዓቱ ማለት ነውና ያው እሷ አልተረዳችኝም ብዬ ደግሞ እኔ ያው ስህተቴን እኮ አውቄዋለሁ ያው ለማስተካከል እየሞከርኩ ነው በመሃል እሷ ገብታ የሁሉ ጣጣ ተፈጠረ ኦኬ እና በዛ ነው ብዙ ነገር ያሳለፈ ከዛ በኋላም አግኝታትም ምንም አጣቀም አይ አግኘ ባካ እንተያያለን ባላየ ምናምን እንተላለፋለን ምናምን ይቅርታ አንዴ ማን ነው የመጣው እናንተም ነው ወይ አረ ሚስቴ ነች እንዴ ሚስቴ ነች አመስለ ሰላም አለይኩም ቆንጆ ያረልች እንዴ ምንድነው ማሚ ይመጣሽ እንዴ ነሽ ልኝ እንዴት ነህ ደህና ናችሁ ምንድነው ሰላም አይደል ሰላም ነው አይ አስፈቀደን ነው ማለት እንደት አይ ካሜራ ምንድነው ማለት ነገር ምንድነው ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ እናመሰግናለን ማለት በጣም ግራ እየገባኝ እኮ ስለሆነ ነው ምን ነው እንዴ ምኑ ግራ ይገባል
ባለቤቴ እያልከኝ ያለው እሷ ነው? አዎ ምን ነው እንዴት ባለቤቴ ናት እሷ? አዎ እንዴ አመስልም እንዴ እኔ ባለቤት እንዴ ምን ለማለት ፈልገህ እንዴ ምንድነው የምትንሸኳሸኩት? ምን እሺ ነው በጣም ግራ የገባው ነገር እኮ ነው ስለሆነ ምንድነው ብዬ ነው እኮ እና ምንድነው ታዲያ ኳሊ ምናምን የምትወሩት ማለት እኔ ቅድም ባለቤቴ ምናምን ስትለኝ እኔ አንደኛ ትልቅ ሰው ነው ባንተ ኩያ ባንተ እድሜ ነው ያረኩት እሷ እንዴት ነው ባለቤት ልትሆን የምትችለው በቃ ሆነሽ ነው ታዲያ ምንድነው እንዴ በኔና በሷ ፍቅር እናንተ ምን አገባችሁ ሲጀምር እንዴ ቅድም ምንድነው ስትለኝ የነበረው ገና በልጅነቴ ማቃት ናት እሷም በኔ እድሜ ናት ምናምን እያልከኝ አይደል እንዴ ነበረው ቆዋ ነች ምን ነበር ምንድነው ችግሩ ምንድነው ዝም ብሎ ነው አረ እዚህ ሳትነግሩኝ ሳታስፈቅዱኝ ራሱ ምንድነው እኔ በማላውቀው መንገድ ይሄ ነገር እየተፈጸመ ያለው ምንድነው አይ አይደለም እንግዲህ እኛ አንዳንድ ጥያቄዎችን ነው ልንጠይቅ የመጣ ነው ተው እንጂ ለምን መሰለክ ተው እስኪ ያለውን ነገር አስረዱኝና ባለው ደግሞ ሁኔታ እናወራለን ልጅ እኮ ገና ልጅ ነው ምንም የሚያውቀው ነገር የለም እንዴ ባለቤቴ ናት እያለኝ እኮ ነው አሁን ባለቤቴ ናት እንዴ ምን ለማለት ፈልገን ተው ትንሽ እንዴ ልጅ እንትን አትበለው ቶ እስኪ ምንድነው ያለው በምን ምክንያት ነው ያው ባለቤቴ ብሎክ ይዞክ መጥቶ ነው ምንድነው አይደለም እኛ በአጋጣሚ አንዳንድ ሰዎችን እንደዚህ እየዞርን አንዳንድ ኢንተርቪዎችን ስራዎችን እንሰራለን ልክ እንደዚህ አይነት ወጣት የሆኑ ሰዎችን እየዞርን አንዳንድ ጥያቄዎችን እንጠይቃለን በዛ ዙሪያ ከሱ ጋር ለመወያየት ስለ ትምህርትም ሊሆን ይችላል ስራን ጀማሪ ከሆነ ስለ ስራ ሊሆን ይችላል እነዛ ነገሮች ነው እየዞርን እንጠይቀው አንዳንድ ሽልማቶችን እንሸልማለን በዛ ዙሪያ በዚያ መንገድ ነው የመጣነው ያስቀረብህ ነገር አለ ምንም ያስቀረብኝ ነገር የለም አንተ ምናልባት አንተ ፍቃደኛ ከሆንክ ከሳቸው ጋር ቁጭ ብዬ አንዳንድ ነገሮችን ባወራ አረ አይሆንማ ታዲያ እኔ እያለሁ አትወራም እንዴ አይደለም አሁን አንተ ለብቻ እናግሬሃለሁ አይደለ እሱማ ነው ግን ያው ኳሊ ሆነ አረ ኮንድ ልጅ ጀርባ ይወራም ማለት ምን እሺ እንዴ እኔ እኮ ግራ እየገባኝ ነው ኮንድ ልጅ ጀርባ ይወራም ማለት ምንም እኮ የተለየ ነገር አይደለም ማወራው ከሳቸው ጋር አንዳንድ ወሬዎችን አንዳንድ ጭውውቶችን እያለሁ አትወራም እንዴ ምን እንደዚህ አትጨዋወትም ምን ችግር አለው በቃ ስለምን ነው እስኪ ገባበልና እኔ ላውራው እንግዳም አይደል ምን እንደሚል ያለውን ነገር ብናወራ እዚህ ጋር ተወሩም እንዴ ምንድነው አይደለም እንደሱ እኮ አይደለም ተው ሰው ልጅ እኮ ከውጭ ሲመጣ ቤት ክብር ነው ይባላል አይደል እንዴ አይ ማውራት ተፈልገ እዚህ ለመነክ እንደገና ተደርቅ ምትለው እስኪ ግባ እኔ እናንተ ደግሞ በኋላ እንጫወታለን አይሻልም ወይስ መጣው ለማንኛውም ልውጣ ምንድነው አንተ ቆይ ለምንድነው የምትረብሸው ምንድነው ከየት ነው ያመጣሃቸው ዝም ብሎ ነው አረ መንገጣው ዝም ብሎ ነው ማለት መቼም አሁን ቀጥ ብሎ አንኳኩቶ አልመጣም አንተ ያመጣኸው ችግር ነው ልጅ እንደው ውይ ባለቤቴና እንደዚህ ናት እኔ እኮ እየታመምኩኝ ነው እኔ መኖር የለብኝም እኔ እኮ ስኖር ነው አንተ የምትኖር አንተ ስትኖር ነው የኔ ደስታ አይደል እንዴ ታዲያ ለምንድነው ማይቆየ ምንድነው ምን ችግር ተፈጥሮ ነው ምንድነው እንደዚህ አይነት ነገር ቆይ ዝም ብሎ ነው አረ ምንድነው ሁልጊዜ ዝም ብሎ ነው እንዴ እኔ ቆይ መኖር የለብኝም ቆይ እንዴ እንደዚሁንም እንደው አባተንም እንደው ስጨቀጭቀው ይሄው ከኔ ጋር ሰላሙን እያጣ ነው ያለው በገዛ ቤቱ ሰላሙን እያጣ ነው ያለው እንደገና ደግሞ አሁንም እኔንም ይሄው ደግሞ ወደኔ እየመጣክ ነው ያለከው እኔ ማላውቀው ሰው ይዘከዝከና ምናምን እዚህ ጋር ቁጭ ብለህ መጣው እኮ ጧት ተኝቼ ስልነሳ እኮ ነው የገባው እኮ ወደ ቤት እኔ ምን ላድርግ ኧረ ተው ኧረ እንደው ቤተክርስቲያኔንም ተሳልሜ ቤቴንም ከባለቤቴ ጋር የነበረኝን ህይወቴን በስርዓት ብቀጥል እንዳሳደኩ ብትሆን ምን አለበት ትመጣለህ ምትዘባርቀውን አታውቅ ምታወራውን አታውቅ ምታደርገውን አታውቅ ተው ብለህ ካሰማ እንዴት ነው ቆይ ነው የምኖረው እንዴትስ ነው ማደርገው እንዴትስ ነው መሆነው አይደለም እኮ ዝም ብሎ እኮ ነው ሰውዬው እኮ ምንም ነገር እኮ አያውቅም እኮ እንዴት ሆኜ ነው የምኖረው አረ ምንድነው አታስጨንቅኛ እኔንም አንቺ አስጨነቀኝ አይደለም
ሰው ሲመጣ ሰው ጋር አትግባባ፣ ከዝገዛ ከኛ ጋር አትግባባ። አሁንም እየወጣክ ነው ያለከው። የፈረደብኝ ጎረቤቱም ሀገሩ በሙሉ እቺ ሴትዮዋ ይሄ ልጅ ምንድነው? እኔ ቆይ እሺ እንዴት ነው ማስረዳቸው? እንዴትስ ነው ማደርገው? እኔ ግራ እየገባኝ ነው ያለው ያንተ ነገር። አሁንስ ተመረክ መማርክ ለዚህ ነው እንዴ? ምንድነው እንዴ? በጣም ይቅርታ በእግዚአብሔር በጣም ይቅርታ። አንዳንድ ነገሮችን ለማስተካከል ነው የመጣሁት። ሌላ ጊዜ እንግዲህ ፈቃደኛ ከሆናችሁ እናንተን መጥቼ እርሶን መጥቼ የማናገሮት ነው የሚሆነው ማለት ነው። እንውጣ እኛ። እንግዲህ ቤተሰቦቻችን እንደምታዩት ዝናብ አለ አካባቢው ላይ፣ ያው የክረምት ወቅት ስለሆነ ነው ማለት ነው። ዞሮ ዞሮ እነዚህን ሰዎች እንግዲህ በተለይ ይህንን ልጅ ምንም የምንፋታው አይሆንም። ተጨባጭ የሆነ ማስረጃና ተጨባጭ የሆነ መረጃ ነው የምንፈልገው ማለት ነው። ስለዚህ በተቻለን አቅም ይህን ነገር አሁንም ቅድም እንዳልኳችሁ ለመከታተል እንሞክራለን። እጅ ከፍንጅ ይዘን የሆነ ያልተገባ ነገር ለኛ ኤቪደንስ ሊሆነን የሚችል ማለት ነው ተጨባጭ የሆነ ነገር ልክ እንደ ስናገኝበት ይህንን ልጅ ወደ ጸባይ ማረሚያም ሊሆን ይችላል፣ ወደ ህግ ቦታም ሊሆን ይችላል፣ ቶሎ ብለን ወስደን የምንልከው ነው የሚሆነው ነው ማለት ነው። እንዳያችሁት እኔ ሆነ ብዬ ነው ገብቼ የነበረው ማለት ነው። አንዳንድ ነገሮችን በአይምሮም ደረጃ ያለበትን ሜንታል ሁኔታ ለማየት እና ለመገምገም ማለት ነው። እንደምታውቁት እንግዲህ የተለያዩ የጤና ባለሙያዎች ከኛ ጋር የሚሰሩ አሉ። እነሱን እንግዲህ ይህን ቪዲዮ ከዚህ በፊት የተሰራውን ማለት ነው ቪዲዮን ልከንላቸው ቶሎ መልስ እንዲልኩልን ነው የምናደርገው ማለት ነው። እኛ ብቻችንን እንደዚህ አይነት ስቴጅ ላይ ነው እንደዚህ አይነት ቦታ ላይ ነው ከማለት በባለሙያ የተደገፈ ግን ዞሮ ዞሮ ሁሌም እንደምናደርገው ያው ልምድም እየሆነን ስለመጣ ማለት ነው ያለበት ስቴት ኦፍ ማይንድ ምንም የሚነግረኝ ነገሮች ያስታውቃል። አንዱ ጋር ይጀምርልኛል አይጨርሰውም፣ አንዱ ጋር ይጀምርልኛል አይጨርሰውም። የተለያየ ነገር ነው ሲነግረኝ የነበረው፣ ዝብርቅርቅ ያለ ነገር ነው ሲያወራኝ የነበረው ማለት ነው። ከሁለተኛ ክፍል ጀምሮ ፍቅረኛ እንደነበረው ማለት በምን ትዝ ሊለው ይችላል? ሁለተኛ ክፍል በነበርንበት ሰዓት ምን ያህል ነገሮች ናቸው እስቲ ትዝ እሱ ፍቅረኛ እንደነበረው ግግም ብሎ ከዛ በኋላ ከአምስተኛ ክፍል ጀምሮ ደግሞ እስከ 9ኛ ክፍል ነበረች ፍቅረኛ። ይሄ ማለት በጣም የተጣረሰ የተዘበራረቀ ነገር ነው ሲናገር የነበረው። አሁን እንግዲህ ድብቅ ካሜራ እዛች ቤት ላይ ያስቀምጠናል። በዛ ድብቅ ካሜራ ላይ እዛ ቤት ውስጥ ምን አይነት ክስተት እየተካሄደ ነው፣ ምን ጉድ እየተከሰተ ነው የሚለውን እንግዲህ ሁሌም እንደተለመደው በዛች ድብቅ ካሜራችን እንከታተል ነው የሚሆነው። ዝናብ እየዘነበ ነው። ቤተሰቦች ድብቁን ካሜራ እንከታተል። ምንድነው የምትይኝ ፍቅር እንዴ? በዚህ ሰዓት እንደዚህ ወከባ የምትፈጥሩ? ይኸውልህ አታሁን እኔ መልህን ለምን እንደማትረዳኝ አላውቅም። የኔንም ችግር ተረዳ። እሱማ እየተረዶሽ አንዴ ባለረዳሽ እስካሁን እንትን እላለሁ። እኔ እኮ ይኸውልህ ያለውን ነገር ከጊዜ በኋላ እንደዚህ እየተቀየርክ መጣህ። አሁን መጨረሻህ ምንድነው ነው? ምን ተቀየርኩ? አሁን እኔ ምንም እንደዚህ አንተ አይታወቅም። የምታወራውን አታውቅ፣ የምታደርገውን አታውቅ። እኔ ያሳደግኩህ እኮ እንደዚህ አይደለም። ሚስቴ ነች ከኔ ያልክ ህዝቡ እኮ አንተ እኔ መሳለም አልቻልኩም፣ ወጥቼ መግባት አልቻልኩ። እንዴት ነው ስለነሱ እኔ ምን ያገባኝ እንዴ? እኔ ካለ ሰው ኖራለሁ እንዴ? ካለ ሰው ኖራለሁ እኔ? ነገ በሚቀብረኝ ህዝቡ ነው፣ ሰው ነው። አንተ እኮ ይኸውልህ አሁን እኮ የምታደርገውን እያወቅህ አይደለም። ሰውየውንም እያሳበርክ ነው፣ እኔንም ሆነ ቀስ ቀስ እያልክ ፍቅሬ፣ እናቴ፣ ሆዴ እያልከኝ እኮ እኔንም ያበላሸኸኝ ነው። እኔ እኮ የውስጤን በውስጤ አድርጌ ነው ያለውን እኮ ያንተን ገበና ሳልፌ ላለመስጠት ነው። ልጄ ተወኝ፣ ፍቅሬ የምትለውን ነገር ቶ የዛሬ ልጆች ፍቅሬ ምናምን ያላችሁ ነገሮችን ሁሉ እንደው ያበላሻችሁ ነው ያላችሁት። ለምንድን ነው እኔ አሁን ቆይ እኔ ከጎንህ ሄጄ ፍቅረኛ ልሆን እችላለሁ? እና አይደለሽም ነው እንዴ? ምንድነው ለኔ በቃ ነሽ። ለምን አትረጂ? እስኪ አሁን ሰው የለም ያለነው እኔ እና አንተ ነን ያለነው። እኔ ሳሳድግ እንደዚህ ነው። ልጆቼን ሳሳድግ እኮ ከልጆቼ ያለየ አድርጌ ነው ያሳደግኩ አይደል እንዴ? የሞት ልጅ ነው ብዬ እኮ መከራዬን እያየሁኝ እያሳደግኩ ነው። የኔ መድኃኒዓለም ብዬ ደረቅ ጡቴን እያጠበኩ ነው ያሳደግኩ አይደል እንዴ? ተወኝ እስኪ። ፍቅሬ እኮ ስትለኝ አንተ መቼም ያቺ የሚወዳት ሴት ወይ ኖሮ ተመሳስዬበት ሊሆን ይችል ይሆን ደግሞም ስትለኝ ነበር አይደል እንዴ? እማዬ ፍቅረኛዬ እኮ ነው የምትመስዪው። ምን የምትይው ያልከኝ እኮ ቀስ በቀስ ፍቅሬ፣ እናቴ
እኔ እኮ ፍቅር ካደለ እኔ ፍቅር ልሆን እኮ አልችልም። አንተዬ እስኪ ቆይ አዳምጠኝ። እኔ የምልህን ስማኝ እስኪ። ቆም በል አንተ ጨቅጭቅኛ በቃ እንዴ ምንድነው በመሀል እየገባሽ መጨቀጭቅኝ እንዴ? ለምን አትረጅኝም? ምን ምን አርጌ ነው? ኧረ እኔ ምን አርጌ ነው? ኧረ እኔ ምን አርጌ ነው? እኔ እኮ ይኸውልህ ምንም ያርገኝ ሚስቴ ምናምን የምትይው ገና አግብቼ አሳብዳችኋለሁ እንዴ? ምንድነው እንደዚህ የምትጨናነቂው እንዴ? የቀረክ እኮ በቃ ይሄ ነው። ገና ቀለበት ገዝቻለሁ፣ ቀለበት ገዝቻለሁ፣ አረግልሻለሁ ከፈለግሽ እንዴ? ምንድነው ጭራሽ ቀለበት አሰብክልኝ? ጭራሽ አበርኳ በቃ አለቀልኝ። ምንድነው ማበዱ አሁን እንዴ? አያቱን አገብቶ ልጁ በቃ ተብሎ ሀገር ተቀወጣ ምንድነው በቃ እንዴ? ሀገር ሰውዬው ልጄ ይኸውልህ አሁን ሰው የለም። እኔ እናንተ ነን ያለነው። እሺ በላይ ንቃ። ኧረ ተይኝ የምልህን ስማ አዳምጠኝ። እኔ አያት እንጂ ሚስት አይደለሁም እንዴ። እኔ ቀለበት አሁን አድርገህልኝ አንተን ቀለበት አድርጌ እንዴት ነው ከአንተ ጎን ሙሽራዬ ተብዬ ልቀመጥ ነው? ልጄ ስንት ልጆች በላኩበት አንተን ለወግ ማድረግ ላበቃ መክረኝ ባለው ሰዓት አንተ ሰውዬ እንዴት ነው የምታስበው? እኔ እኮ የልጅ ያየው ሰው ነኝ። እንዴት ነው እኔ ለአንተ ፍቅረኛ መሆን የምችለው? ንገረኝ። አልገባኝም። ለምንድን ነው እኔን የማትረጂኝ? እኔ እኮ ግራ የገባኝ እሱ እኮ ነው። አይደለም በቃ ልጆቿንም ገደለች፣ እንደገና የልጅ ልጇንም ገደለች፣ እንደገና ደግሞ ጨርቄን ጥጌ በቃ አያት አበደች። ልታሳብደኝ ነው። የቀረክ ይሄ ነው። በቃ ይሄ ነው ሁሉ። ምን ያሳብድሻል እንዴ? እኔ አልገባኝም። ልጄ እኔ የልጄ ሞት እንደ እሳት እግር ያንገበገበኝ ነው ያለው። አጣጣት እሷን እንዴ ምንድነው የሁሉ ምንድነው? እንደገና ደግሞ አንተንም አጥቼ እንደገና ልበድ። በቃ አለቀ። እንዴት ነው የምኖረው እኮ? እና በቃ ጭቅጭቅኛ ምንድነው የምትይኝ እንዴ? ያውቀሽ ነው እንዴ? በቃ እየነገርኩሽ እንዴ ጨርቄን ጥዬ ልበድልሽ እንዴ? በቃ ሰው እንዳይሰማ ቁጭ በልና ቁጭ በል። አዳምጠኝ እኮ በተረጅኛ በቃ እኔንም ዝም በል። እኔ አያት እንጂ ሚስት አይደለሁም። በቃ አንተ ሰውዬ ተምረሃል፣ ልጅ ነህ፣ ወጣት ነህ። ገና ብዙ ነገር ይጠብቅሃል። ይኸውልህ የኔ ፍቅር አትበለኝ። ምልክ እኮ እኔ ባለቤት አለኝ ታውቃለህ አይደል እንዴ? እሱ ያለ እንዴት ነው የኔ ፍቅር የኔ ውድ እያልክ ሰውየውንም ጭንቅላቱን የምታበላሸው? እና ደህና ነህ? ስራ እንዴት ነበር? ምን ላድርግ? ምን አደርጋለሁ? ምን አደርገዋለሁ? አጅሎች ምን እየመከራችሁ ምን እያወራችሁ? ሰውዬው እንዴት ዋላችሁ ብለህ መግባቱን የሚቀለው ምን ማለት ነው? እንዴት ነው የሚዋለው? የት ነው ታዲያ? እንግዲህ ጭቅጭቅህን ልትጀምር ነው። እንዴት ዋላችሁ ብሎ ለልጁም ለእኔም ቢሆን ሰላምታ መስጠቱ ነው። ሰላም ሲገኝ እኮ ነው ሰላም የሚሰጠው እኮ። ሰላም ሲባል ምንድን ነው ሰላም የምትለው እንዴ? ዝም በል አንተ። አርፈህ ቁጭ አትልም እንዴ? በጣም ተናሳድጋ ሁሉን ነገር እየደበቅሽና ምናምን እያደረግሽ ለዚህ ደረጃ ለዚህ ደረጃ መረን እንዲወጣ ያደረግሽው አንቺ ነሽ። መረን አትበለው ልጁ ጭራሽ መረን ልጁን መረን እያረካው ነው ያለከው። በቃ የሀገር መሳቂያ መሳለቂያ የሆነው ያበላሸክ ነው ያለከው ሰውዬ። ትንሽ ቆም ብለህ እንዳባትነት ማሰብ አለብህ። ሀገር ይወቀው። ተው እንደ አባትነት ቆም ብለህ ማሰብ አለብህ። ለምን አልኩህ ቁጭ አትልም አንተ? ምንድን ነው የምትፈልገው እንዴ? ለምን ነው የምትፈልገው አንተ? አንቺ በጥንቋ ያረዳው ነው። ምንድን ነው የምትፈልገው እና ምንድን ነው እንደመጣ ወይም ይሄን ያክል እንድትዘል አይደለም። እሺ አንቺ እንዳንተ ምንድን ነው? በቃ ዝም በል በቃ። እንዴ አንቺ አትበል፣ በሷ አትምጣብኝ። ለዚህ ደረጃ በቃሽው፣ ለዚህ ደረጃ በቃሽው አንቺ እኔው ነኝ። አዎ አንተ ነህ። አንተ ተው በቃ፣ በሚስቴ አትምጣብኝ። ምንድን ነው የምትለኝ አንቺ? ቆይ ተሰማሽው ነው ይባል በቃ። ምን ያደርግ አንተም እኮ ሄደህ እያልክ ነው ያለከው። አንተ ካንተስ ራሱ ምን ይጠበቃል? አንተ ይኸውልህ፣ አንተ እኮ የአባትነትን ቦታ ሰጠክ
ልጁን በመምከር ልጁን በመገሰጽ ልጁን መመለስ ስችል ጭራሽ እንዲያለ በቅናት መንፈስ ጭራሽ ገበናችንን አውጥተህ ሰውዬው እንዴት ነው ያሰብክ ያለከው? አንቺ ያበርሽ ነው። ምንድነው የምታብደው? አንተ ተው እንጂ። አንቺ ያበርሽ አላበርኩም እኔ አንተ ተው በሚስት አትምጣብሽ። አንተ ተው እያልኩ እኮ ነው እንዴ። አንቺ ያበርሽ በቅናት መንፈሳሽ አውቀህ ነው እንዴ? በቃ በሷ አትምጣብኝ እንዴ። እንደዛ ነው ገበናችንን መሸፈን ያለው ነገር አውርተን ገና ሲገባ ጅሎች አልኳችሁ። ለዚህ ምንድነው ጅሎች ነው ስትዶልቱ ስታውል ስትወሸክቱ የነበረው ይሄንን ነበር። አንተ ሰውዬው አንተ ጤና የለህም እንዴ? እኔን እኮ ልታሳብዱኝ ነው። እሱን ልቆጣ አንተ ከዚህ በላይ ሌላ ማበር ትፈልጊያለሽ? ምንድነው አንተ በሚስት አትምጣታ። አንተ ሰውዬ ተው እንዴ። እሺ ሰጠችው ፊት በኔ ፊትም እያለች እኮ ነው የሚሰያልሽ እኮ። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ካለዚህ ቤት ሰላም የለማ። በገዛ ቤቴ በገዛ ጭራሽ ቤት አረ በስመ አብ እዛው እንደወደድከው ብትቀር ኖሮ ይሄ ሁሉ ጭቅጭቅ አይመጣም እኮ። የድፍረት ደግሞ ባለቤቴን ሚስቴ ናት እና ሚስቴ ነች። አው እንዴ አይ ተርግማና ያ ላይ የነበረው እርግማን በሙሉ የሰፈር ያለ ጠብቅ ሰራዳል ይሄ ነው። አየሽ ያመጣሽው ታሻፍት እየሰጠሽ ዝም በላት በይ። አንቺ ያመጣሽው ጣጣ ይሁን ለዚህ ያመጣ እንደሱ አይደለም። ለምን አንተ አታዳምጥም? ልጁ አይምሮ ተበላሽቷል። ልጁ ከራሱ ጋር አይደለም። ስንት ጊዜ ነው ያወራነው? ስንት ጊዜ ነው የተጫወትነው? እንዴት እናድርግ አይደለም እኔን እናንተ አሁን ቆይ እንደዛ ሆነ እንዳላሳደግ ነው አፈርግጥ እንዳላሳደግ ነው። ዛሬ ሱቆኛ እንዳሳደግ ነው እየተናገረ አይደለም ያለው። አንቺ ፊት እየሰጠሽ እሺ አውጥቼ ልጣል። አንቺ ብቻ ያለሽም ልጅ አጣሽው፣ እኔም ልጅ አጥቻለሁ። ያን ያክል የሚጠቁ ልጆችን በሙሉ ነው ያጣሁት። በስተመጨረሻ የሁሉ ጉድ ሲደርስብኝ ገበናችንን አውጥተህ ትሰጣለህ፣ አሳልፈህ ትሰጣለህ። እንደዚህ ያለ ድርጊት እንዴት ታደርጋለህ? መፍትሄ ይገኛል በሚል ነው። ዝም ብሎ የተጣደረ ዝም ብሎ ይበስል። በመንጨርጨር አይደለም፣ ቁጭ ብለን በመወያየት የኛ አያትነት፣ የኛ እናትነት፣ የእናት ዋጋ ምንድን ነው? የእናት ዋጋ እንዲህ ነው። አዳምጪ፣ እንደሱ አይደለም። መጀመሪያ ከአስተዳደግ ጀምሮ ነው ይሄ ልጅ የተበላሸው። ከመንደሩ ልጆች በላይ አሳድገነው ከመንደሩ በላይ መረድ ለቀነው በዚህ ደረጃ ነው። እንደሊሆን አይደለም። ያንቺ ማልቀስ መፍትሄ መድኃኒት አይሆንም። መጨረሻ እንደዚህ ምንም አይመጣልሽም። ላይ ምን ታደርጊያለሽ? ገበናችን ወጣ እኮ ሌላ ታዱ ሳምባ እኮ ሀገር ጉድ አለ እኮ። እንዴት እናድርግ? እኔም በቆመ መቀመጫ አጥቻለሁ። እሺ እንዴት እንሆን? መፍትሄው ምን እናድርገው፣ እንዴት እናድርገው የሚል መፍትሄ መፈለግ ነው እንጂ አንቺ አገር ጉድ አለ። አገርማ ጉድ አለ። እንዴት ብዬ ልሳራ? አገር ጉድ አለ። እንዴት ብዬ ወጥቼ ልግባ? ከጎረቤቶቼ ከድርተኞቼ ከሰው ሁሉ አፍ ውስጥ ገባሁ እኮ። እንዴት ልሁን? በገዛ እጅሽ ነው የገባሽው። በገዛ እጅሽ ነው የሁሉ ነገር። እንዴት እናድርግ? አሁን እሱ ወደ መጨረሻው እንዴት እናድርግ? እንዴት በቃ ጥፍር አድርገን አስረን በሰንሰለትም በገመድም በምንም አስረን ጸበል ወስደን እናስገባ። ጭራሽ ልጄን ልጣ። አሁንም ልጅ አሁንም እኮ አትሸዋል። ሚስቴ ነሽ እያለሽ እኮ ነው። ከዚህ በላይ ማጣት ምንድን ነው የምትፈልጊው? ወዶ እንዳልሆነ ስለሚገባኝ እኮ ነው ጠፍረን አስረን ጸበል እናስገባው የምልሽ። አሁንም የሀገር መሳቂያ መሳለቂያ ይሁን ወደ ራሱ እንዳይመለስ ይሁን። አትንኪኝ። ሌላ አሁንም የምነግርሽን አዳምጪ።
ቢያውቀው ኖሮ ቤቱ የኔ ነው፣ ንብረቱ የኔ ነው እኮ። ስለዚህ ምንድን ነው የሚያስፈልገው? ስለዚህ ምንድን ነው? የለም እኮ አሁን እኮ በደመ ነፍስ የዛሬ ልጅ የሚያወራውን አያውቅ፣ ይቅማል፣ ይጠጣል ከጓደኞቹ ከሚውሉት ጋር ከማንም በደንብ ታውቂያለሽ። እሺ ስለዚህ እንደምንቅም እንደሚያጭስ ተበላሸብን እንዴት እንመልስ? በደንብ አሳምረሽ ቀድሞውንም እያወቅሽ ደብቀሽ ያስቀመጥሽው እኮ ይኸው እዚህ በሽታ በቃ እኔና አንቺ አታውቅም እንዴት እንደኖርን እንዴት እንዳሳለፍን ህይወታችን ታውቂ። በዚህ ልጅ ትቀየርብኝ ነው? ቆይ አልገባኝም። እኔ ይሄ ልጅ ወዶ እንዳልሆነ ይሄን ያክል ጫት ላይ ሲጋራ ላይ ምን የምትነግሪኝን ነገር አዲስ ነገር ሁሉ መሆኑን አላውቅም። ምን አሞት ነው ምን ሆኖ ነው እያልኩ ነው እስካሁን ሁሉም ነገር እያወቅሽ ደብቀሽ ለዚህ ያበቃሽው አንቺ። እሺ እኔ ስለተው እኔ ልተው ለካ ቤት ውስጥ ነው ምችል ከሆነ ጉዱ ያለው ቤት ውስጥ ነው። እኔ ልተው አንተ እንደፈለክ አድርገው። ምን አልነው አልቻልንም አይደል? ገንዘብ ከፍዬም ቢሆን አሳስሬ አስጠፍሬ ጸበል ወስደዋል። እዚህ ውስጥ ግን አያገባሽ። ሲሞትልክ እዛው ቀብረክ ደግሞ ቤት አለ ብለህ እንደዚህ በቁም ከማሙ በቁም ሁላችንም ከምንሞት እሱ ሙቶ ቢገላገልሻል። የሞታ እንደዚህ ሆነች ምናምን የምትይው ነገር አንቺ መጀመሪያ መረን ለቀሽ አበላሽተሽ እንደዚህ ገደል የገባው ልጅ ከገደል አሁን እንዴት ነው የሚወጣው? በምንድን ነው ከገደል የሚወጣው? አሁን የልጅ ቅርስ እኮ ነው። እንዴት እናድርግ? የልጅ ቅርስማ ቢሆን እኮ እንደዚህ አይነት ነገር ውስጥ ሲገባ ታርሚው ነበር፣ ትነግሪኝ ነበር። እንዴት ነው ያሳደግነው? እንዴት ነው ያሳደግነው? እኔማ እንዲህ ያለ መጀመሪያ ጭምት አድርጌ ከቤት እንዳይወጣ አድርጌ ማንም ሰው ጋር ያገኘበት እንዳይዘል አድርጌ በሀብትም በንብር ከዛ ከልጆች ጋር እንዳይውል ቀጥቼ ቤት እንደዛ እንዲቀመጥ እንዲያድግ ስርዓት እንዲይዝ ያለውን ነገር ታውቃለህ። እኛ ልጆቻችን ስናሳደግ እንዴት ነው ያሳደግነው? ስንት ነገር አሳልፈን ስንት መስዋዕት ከፍለን ስንት ነገር አድርገን ሰዎች እየቀኑብን የከሌ ልጆች ወይዘሮ አልማዝ ልጆች የዛኔ ነበር እና አሁንስ ምን ተፈጠረ? አሁን ምን ጎደለብን? የአንተ ችግር እኮ ነው። ልጁን እኮ እንዳይመለስ እያደረክ ያለ ከማን? እኔማ ስነ ስርዓት ይዞ ከማንም ሰው ልጅ ሳያንስ ጥሩ ሆኖ እንዲያድግ እኮ አድርጌ ነበር ያሳደግኩት። አንቺ ግን የልጅ ቤት ውስጥ ጭምት ሆነ ከጓደኞቹ ጋር ቀላቀል እንደዚህ በለስ ፍቅራችን ሄደው ታው እንደው ፍቅራችን ከጓደኞቹ ጋር ቀላቀል ጭምት ሆነ አሰብከው እንዲያደረከው ስትይ ስትወጣ ስትገባ ስትጮህበት ስትለምጪው እኔ ወድጄ ነው። እንደኔ ብትሆን እኮ ልጁ እኮ ይመለሳል። ልጁ ወዶ ነው እንዴ? ልጁ እኮ ታውቃለህ እማዬ ይሄ ቤት ንብረት ሁሉ ነገር የኔ ነው እያለሽ ነው። ወዶ ነው ቤቱ የኔ ነው ንብረቱ የኔ ነው የሚል ወዶ ነው። ልጁ እኮ ተበላሽቷል። ልጁ እኮ ጭንቅላቱ ተበላሽቷል። እንመልሰው ነው ተበላሽቷል። ልጁ አዳምጪ፣ ልጁ ተበላሽቷል። አዎ ተበላሽቷል። ስለዚህ ታስሮ ወደ ጸበል ይሄድ እያልኩሽ እኮ አይደለም። እስኪ እንደማመጥ ቆም ብለን እናስብ። አይደለም እንዘም ብለህ ያለ ዕድሜክ ዝም ብለህ ተንጨርጭረህ እንዳትቀር። ዝም ብለህ አዳምጠኝ። እኔን አሁንም ቢሆን የኛ እናትነት የኛ አባት ምንድን ነው መጨረሻችን? ልጁን እኮ መምከር አለብን። ከአንቺ ጋር እኔ አልጨቀጨቅም። ከዚህ በኋላ አበላሽተሽ መረን ልቀቀው ያልሽው አንቺ ነሽ። ፈትቼ ልቀኩልሽ። የባሰ እንዲያብድ ያደረግሽው የጠናችው ተጠያቂው አንቺ ነሽ። አንቺ ጋር እኔ ከዚህ በኋላ የምጨቃጨቅበት ምክንያት የለም። ከአንቺ ጋርም ከእሱ ጋር ሁለታችሁ ስጨቃጨቁ አቤት አይ እኔ መድኃኒዓለም እንደው ኧረ እንደው የኔ መጨረሻ የሆነ የኔ መድኃኒዓለም ስንት ልጆችን ባሳደግኩበት እንዴት አድርጌ ነው ማስተካከላቸው? እንዴት አድርጌ ነው ቤቴን የምመልሰው? እንዴት አድርጌ ነው? እንዴት ላድርግ? ኧረ እኔ መድኃኒዓለም እባክህን ለልጄ ልቦና ስጥልኝ እባክህን እኔ ችግረኛ ሆነስ ልጄን አጥቼ እንደገና እና ፍሬ የት አባቱ ሄደ? የት ሄደ? ይኸው ሲፈልግ የነበረውን ሽልማት አምጥቼለታለሁ። የት አባቱ ሄደ? ንገሪኝ። የት ሄደ ንገሪኝ።
ቁጭ በያ ወንድ ልጅ አይደል በሚስትና በርስት ቀልድ አላውቅም እዚህ ጋር ገና ላንቺም ቀለበት ላደርግልሽ እንደሆነ ገና አላወቀም ማለት ምንድነው ልጅ ያስ እሱ መያዙን ተይውና ማለት ነው የት ነው ሄደው ቁጭ በይ ልጅ ምናምን እያልሽ አታባቢኝ ቁጭ በይ አንቺ የት ነው ሄደው እኮ ቁጭ በይ ያንቺም እጣ ፋንታ እንዳይደርስሽ ይሄ ነገር እጣ ፋንታ እንዳይደርስሽ እኔ ነግሬሻለሁ ቁጭ በይ ቁጭ በይ አሁን እኔንም ሌላ ነገር ውስጥ አትክተሽኝ የት ነው ሄደው ንገሪኝ እስኪ አረፍ ምንም ማረፍ የለም ሽልማት አይፈልገው ይወልሻል ለመሆኑ የት ሄደ እስኪ አሁን ተረጋጋ የት ነው ሄደው እኔን እዚህ ጋር ልታባብኛ ሞክሪ የት ነው ሄደው ቤተሰቦቻችን እዛ ታችኛው ቤት ላይ ነው የነበርነው ምን እየተከሰተ እንደሆነ አላውቅም ቶሎ ብለን እየተከሰተ ያለው ነገር በጣም ከባድ ነው ቶሎ ብለን ምንድነው ያረከው? አንተ ምንድነው እያረከው? ምንድነው? አንተም ልቀማኝ ነው ምንድነው እያረከው? አይደለም ምንድነው እያረከው የነበረው? አንተ ምንሷልክ ምንድነው እያረከው የነበረው? ምንድነው እያረከው የነበረው? የተበኛ ምንድነው እየሰራህ የነበረው? ምንድነው እየሰራህ የነበረው? እያሰሰው እዚህ ምንድነው እዚህ እየሰራህ የነበረው? ወደዛ አድርግልኝ ሰውዬው ምንድነው እያረከው የነበረው? ምንድነው እየሰራህ ነበር? ናዚ ቁጭ በይ ወይኔ ተረጋጊ ምንድን ነው ያደረገው? ቆይ ተረጋጉ ማዘር ቆይ ተረጋጉ እንደዚህ አይደለም ቆይ ተረጋጉ ማዘር ተረጋጉ ቆይ ተረጋጉ ቆይ ማዘር ይኸውልዎት እንደዚህ አይደለም ኑ ቁጭ በሉ እዚህ ጋር ናውጣ አንተ ናውጣ እንግዲህ ቤተሰቦቻችን እንዳያችሁት በጣም የሚያሳዝንና የሚያስቆጭ ነገር ነው የገጠመን እኛ ትንሽ ወደታች ላይ ነው የነበርነው ማለት ነው አምቡላንስ መጥቶ ሰውየውን በአምቡላንስ አድርገን እንዲሄዱ አድርገናቸዋል በጣም ከፍተኛ ደም ነው እየፈሰሳቸው ያለው ማለት ነው ምን አይነት ትልቅ ስለት ይዞ እንደነበር አይታችኋል ዞሮ የተወሰነ ደቂቃኛ ጋር ያወራና የህግ አካልና ፖሊስ ጠርተናል ቀጥታ ይሄን ወንጀለኛ ወደ ህግ አካል ከራሱ ጋር ያልሆነ ጤነኛ ያልሆነ አይምሮ የተዛባ የገዛ ቤተሰቡ ላይ እንደዚህ አይነት የሚያደርግ እንደዚህ አይነት ጭካኔ የሚያደርስ ሰው እኔ በህይወት ዘመኔ በጣም ዛሬ ግራ የሚያጋባ ነገር ነው ሳየው አልኩት ቤተሰቦች ነው አስገባልኝ ናግባ ትሰማለህ አይምሮ የለህም ግን አንተ ምንድነው አይምሮ አለመኖር ጭንቅላት የለህም ግን ትንሽ የሰራውን ስራ ታውቀዋለህ አይደለ አብልቶ አጠጥቶ አላሳደገኝም እንኳን አንተን አይደለም እየሰማኝ ነው አይደለ የገዛ አባትህን ያሳደገ እንዴት እጅህ እንደዚህ ለመሰንዘር እንዴት እንደዚህ ታደርጋለህ እና በሚስቴ ይመጣል ይኸውልህ የህግ አካል ፖሊስ ጠርቻለሁ ቀጥታ አንተን ለፖሊስ ነው ወስጄ የምሰጥህ እስከዛ ነው ማውራ ይሄ ሚስቴ የምትለውን የተዛባ አይምሮ ግን ውሎ ከማን ጋር ነው ትክክለኛውን ነገር እንድትነግረኝ መጀመሪያ እፈልጋለሁ ከማን ጋር ነው የማይሆን ነገር ታጨሳለህ መጠቀም ጀምራለህ አይደለ
ስማለህ አይደለ? ትሰማለህ አይደለ? ወይ የማይሆን ነገር ትጠቀማለህ አይደለ? ኧረ ተናገር። ትሰማኛለህ አይደለ? ኧረ እኔ ነክቼ አላውቅም እንዴ። ይኸውልህ እየሰማኸኝ ነው አይደለ? እኮ እኔ ነክቼ አላውቅም አልኩህ እኮ። እኔ ምንም የማውቀው ነገር የለም። እኔ ፖሊስ እስከሚመጣ ድረስ ነው ከአንተ ጋር እያወራሁ ያለሁት። ይኸውልህ እየሰማኸኝ ነው አይደለ? እየሰማኸኝ ነው አይደለ? እና ከዱላ ውጭ አትወራም እንዴ? ምንድን ነው እንዴ? እኮ አውራኛ ታዲያ። ትሰማኛለህ? ዱላ ሲያንስ ነው። ምን ከማን ጋር ነው የምትውለው? ከማን ጋር ማለት? ከማንም ጋር አይደለም ሙሉ በራሴ ነው ሙሉ። እንዴ ብቻዬን ነው ሙሉ አልኩህ። አንዴ በደዷት። የት ነው የለመድከው? አግኝቻለሁ ጓዳ ላይ ቀደም። እየሰማኸኝ ነው አይደለ? ምን አገኘህ? የተጠቀለለ የምታጨሰውን ነገር ቀደም አግኝቻለሁ። እንዴት አገኘው? ለምን አወጣው? ሲጀመር የሰው ንብረት ይነካል እንዴ? ይሄ ንብረት ነው? አዎ ንብረት ነው እንዴ። የግል ንብረት ነው? አዎ የግል ንብረቴ ነው። ለምን ነካ? ከየት ነው የምታመጣው? እንዴ ከየትም ላምጣው እንዴ? ምን አገባ ይለኛል እንዴ? ምንድን ነው ለአንተ ይሄ ዱላ ሲያንስ ነው። ትሰማኛለህ አይደለ? ይሄ ዱላ ለአንተ ሲያንስ ነው። ትሰማኛለህ አይደለ? ይሄ ዱላ ለአንተ ሲያንስ ነው። ገና ቆራርጬ ነው የምጥልህ እንዳረከው። እንዳንተ ግን እኔ ህሊና ቢስ አይደለሁም። ጠፍጥፌ ነው ማስረከበ። መጥተዋል እንዴ? እየመጡ ነው። እሺ ትሰማኛለህ አይደለ? ከማን ነው የምትቀበለው? ይሄን የምታጨሰው? ከማንም አይደለም አልኩህ እኮ። ምንድን ነው እንዴ? ሲጀመር አንተ ምን አገባህ እንዴ? ከየትም ባመጣው እንዴ? እኔ አያገባኝም። አዎ አያገባም እንዴ? ስታረጉ የነበረው ነገር ትክክለኛ እንደሆነ ነው አይደለ? ለአንተ አዎ ትክክለኛ ነው እንዴና በሚስትና በርስት ቀልዳለህ አንተ? እንደዚህ አትበለኝ። ሚስቴ አትበለኝ። እየሰማኝ ነው? ሚስቴ አትበለኝ። እንዳትደግማት ይሄን ቃል ካሁን በኋላ እንዳትደግማት። ሚስቴ ነች አልኩህ። ሚስቴ እንዳትለኝ እንዳትደግማት ካሁን በኋላ። እየሰማኝ ነው? እንዳትደግማት ይሄን ቃል እንዳትደግማት ካሁን በኋላ። እዚህ ቆራርጬ ነው የምሄደው እኔ። እንዳትደግማት ይሄን ቃል ሰማኛለህ አይደለ? ይሄን ቃል እንዳትደግማት ካሁን በኋላ እንዳትደግማት። እየነገርኩ ነው ወይ? እና ምን ፈልገህ ነው አሁን እንዴ? ስንተኛ ክፍል ነው ያቆምኩት? ነው 11ኛ ክፍል። ከዚህ በታች በኩል ካሉት ልጆች ጋር ነው የምትውለው? ምን አገባህ? እንዴት አወቅ? ሲጀመር እንዴት አወቅ? ሲጀመር ምን አገባህ? ምን አገባህ? ሲጀመር ከማንስ ጋር? አዎ አሁን የሰራውን ስራ አይተሃል። ምን ሰራው? ሰውየው ምንድን ነው ያደረገው? አያትን በቃ ተሰራ። እሱ በቃ እንዴ ተሰራ? አዎ ተሰራ። መግደል ላንተ ስራ ነው። የገዛ አያትን መግደል ላንተ ስራ ነው። እና ታዲያ በሚስቴ ይመጣል እንዴ? ታዲያ እንዴ ሚስቴ ናት ብለህ ነው የምታስበው? አዎ ሚስቴ ነች። ገና ገባት የለ እንዴ? ቀለበት አደርግላት የለ? እውነትህን ነው? አዎ እውነቴን። እኔ እኮ በጣም ግራ የገባው እኮ ነገር ነው ዛሬ። ና ተነስ፣ ናውጣ፣ ና ቀጥል፣ ናውጣ። እኔ እንኳን ተቀረብ ቆሜ ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። አይዞት እናትዬ፣ ማዘርዬ ተረጋጉ። አሁን
እስኪ አሁን እንግዲህ ለትንሽ ደቂቃ ነው የሉት የኛ ሰዎች አምቡላንስ ጠርተዋል። ሕክምና እንዲከታተል በጣም ከፍተኛ ደም ነው ሲፈሰው የነበረው። ልከውታል ወደ ሆስፒታል። ምን አደርገዋለሁ ብለህ ነው ልጄ? ምን አደርገዋለሁ ብለህ ነው? አሳጣኝ። ምን አደርገዋለሁ? አንዱን አተረፍኩ ስል ያለውን ቅርሴን፣ ቤቴን፣ ገመናዬ ወጣ። ልጄ ምን አደርገዋለሁ? አይዞት ያው ሆስፒታል ይወሉት እንዲከታተለው ልከናል። እርስዎ አሁን ትንሽ ተረጋጉ። እዚህ ሰው ምናምን እየመጣ ነው። በጣም ከትልቅ ይቅርታ ጋር የተወሰነ ትንሽ እንቆይ ብዬ ነው ነገሩን። እንግዲህ የእርስዎ ባለቤት ለኛ እየነገሩን የነበረው አቶ ምንተስኖት ይህንን ነገር ይወሉት ቀድመው ከ3 ቀን በፊት አጫውተውን ነበረ። ይህንን ጉዳይ ማለት ነው እንድንከታተለው ልጁ የማያርፍ ከሆነ እኛም ማለት በተቻለው አቅም ወደ ጸባይ ማረሚያም ሊሆን ይችላል ህግ ክትትል ወደሚደረግበት ቦታ እንዲሄድ። ግን መቼ ነው ይሄ እንደዚህ? በጣም ይቅርታ በዚህ ሰዓት እርሶን ቁጭ አድርጌ መጠየቅ አልነበረብኝም ካሜራ አብርቼ። ግን ነገሩን ልጁንም አንዳንድ ነገሮች ለመከታተል እንዲጠቅመን ብዬ ነው ቁጭ አልኩት። መቼ ነው ቆየ እንደዚህ ማለት ከጀመረ? አዎ ልጄ፣ አዎ በእኛ የመጣው በሌላ እንዳይመጣ መጠየቅ ጥሩ ነው ልጄ። አልቻልነውም። ገበናችን ወጥቷል። ቆይቷል ልጄ። አሳደግነው፣ አስተማርነው። ልጄን ምን እንዳስነኩብኝ ምን እንደነካው አላውቅም። አሁን ነው እንዲህ አይነት ጉዴ መጣው። እኔና አባቱም ስንኖር ልጄ በልጅነታችን ነው የተጋባነው። ስንኖር ምንም ነገር አናውቅም፣ ኮሽታም አናውቅም። ምንም እናውቀው ጉዳይ የለም ልጄ። አሁን የመጣው ታሪክ በአሁን ዘመን የመጣው ደግሞ ይህን ጉድ አሳየኛ። ይህን ጉድ አየኋ። ምን አደርገዋለሁ ብለህ ነው ልጄ እንጂ እስከ ዛሬ ድረስ ምንም ኮሽታም አላውቅም። ልጄ በልጄ አይን እያየሁኝ አንቀባሬን ያሳደግኩት የሰው ፊት እንዳያይብኝ፣ የሰውን እጅ እንዳያይብኝ ማደርገውን ሁሉ መስዋዕት ከፍዬ ያሳደግኩት የምችለውን የአያት ልጅ ተብሎ እንዲያድግልኝ ብዬ አንቀባሬ ያሳደግኩት። የጎልበት ነገር የለም፣ የሚያንስበት ነገር የለም። ወጥቶ እስኪገባ ድረስ አያስችለኝም። እግሩንም እየተኮተልኩት ምኑንም እያልኩ የሚሄድበት አብሬም እየሄድኩ ስራ ሲለኝ ደህና ዋል ብዬው ተመልሼ መድኃኒዓለም ተሳልሜ ወደ ቤቴ እገባለሁ። እመቤቴ ጠብቅልኝ እያልኩኝ ነበር። ዛሬ ደግሞ ምን ጉድ እንደመጣብኝ ሰው ሁሉ ጉድ እያለን አላቅም። ከጊዜ በኋላ ልጅ የመጣው ነገር ምንም አውቀው ጉዳይ የለም። እናቴ ማለት ጀመረ። ቀስ ቀስ እያለ ደግሞ ፍቅረኛ እኮ ነሽ፣ እኔ እኮ እወድሻለሁ ማለት አመጣ። ኧረ መድኃኒዓለም፣ ኧረ ጉድ እንዳያሰማኝ፣ ኧረ ምን እያለ ነው ልጁ እያልኩኝ ከዕለት ዕለት ይቀየራል። ምንም ልጁ ጭራሽ እየተበላሸብኝ መጣ። ኧረ እባክህ እንዲህ አይባልም። ጓደኞቹ ቢሰሙ ከአያቱ እንዲህ አይነት ነገር ፍቅረኛ ማለት ጀመረ ይላሉ እያልኩኝ ተው እላለሁ። ምን ሊሰማኝ አልቻለም። ቢቸግረኝ የሚቀርቡ ልጆች ነበሩ። ጓደኞቹንም ጠርቼ አንዳንድ ነገር እስኪ ምከሩልኝ። መቼም እናት አይደለሁ፣ ልጄ ነው፣ የልጄ ልጅ ልጄ ነው። ልጄን አጥቻለሁ። ደግሞ እሱን ላሳድግ ብዬ ያሳደግኩ ነበረ፣ ግን አልቻልኩኝም። ልጄ የሞት ልጄ ነው እያልኩኝ አሳደግኩት። አሳደግኩት። ፍቅረኛዬን ነው የምትመስለው ይለኛል። ሰውም አውቀው ነበር ይሄ እንደዚህ እንደሚል ጎረቤት ላይም ምናምን እርሶም ሲሄዱ የሰው እየሰማ መጣ። ባለቤቴ እየተናደደ መጣ። ፍቅረኛ የሚለው ቃል አልወደደው። ኧረ እባክሽ ይሄ ልጅ ምን እየሆነ ነው? ተይ ወዴት እያመራ ነው ሲለኝ እኔም አፋፉን እለዋለሁ ባለቤቴን። ተው ወዶ አይደለም ልጁ፣ እውነትም ወዶ አይደለም። ይሄ ሱስ ያመጣሽ ቀስ ቀስ እያለ ከኔ እየወጣ ሄደ። የዛን ጊዜ ሀይ ማለት ነበረብኝና አላልኩትም። ተውት እንደፈለገ ይሁን ነው የምለው እኔ። አባትየው ያው ባለቤቴ ማለት ነው እንደ አባት ነው ያሳደገው። ያው
ምንም ከልጅነት አለየ ከልጆቻችን አለየን። አሳደግኩት። እሱም መከራውን አይቶ ነው እውነትም እሽኮኮ እያደረገን እያዘለን የጎደለውን እየሞላን አሳደግ ነው። እዚህ ጋር አንድ የተረገሙ ልጆች አሉ። ገጠመብኝ። ሲገጥም እነሱ ደግሞ እንዳያበላሹብኝ ብዬ ምከሩልኝ ነበረ የምለው። ምከሩልኝ እያልኩኝ ጭራሽ ወደ ሱሱ ሊከተቱት ሄዱ። መቶ ማምጪ ሲለኝ ያለው ሰጠዋለሁ። ገንዘብ ይጠይቆታል። ገንዘብ ሰጠዋለሁ። ምክንያቱም የሰው እጅ እንዳያይብኝ ያለኝ እሱ ነው። ነገ አድጎ ተምሮ ለወግ ማድረግ ይበቃኛል፣ ለሀገር ይሆናል ብዬ ነው እንጂ ጭራሽ እንደዚህ አይነት ጉድ እንዳመጣብኝ አላውቅም። ተቀረጽኩበት። ፍቅረኛዬ ሲል አንዳንዴ ምን እያለኝ ይዞኝ እንትን ሲል ምን ማድረግ ጀመርኩ ለመሰለክ? ግራ ግብት ሲለኝ ዶክተሮቹንም አንዳንዴ እጅ አማክሬያለሁ። አባቶችም አሉ። አባቶቹንም ብዙ ነገር አማክሬያለሁ። ግን መፍትሄ ላመጣ አልቻልኩኝ። ልጁ ቀስ በቀስ የእኔ ቀስ በቀስ ወደ ጥሩ ነገር እንዲመለስ ነበር። ወደ ጥሩነቱ ቀረና ወደ ፍቅር ገባ እሱ። ይሄ ፍቅር የሚሉት ነገር ምንድን ነው? እኔ እንደመውደድም ብዬው ነበር። አይደለም ለካ እሱ እየተቀየረበት ውስጡ የተቀረጸው ሌላ ነገር ነው። እንዲህ ፍቅረኛ ሲል እንደው ለሰውም ሳላማክር የእንቅልፍ ኪኒን አምጥቼ እየሰጠሁት እንዲተኛ አደርገው ነበር፣ ጭንቅላቱ እንዳይቀየርበት። አንዳንዴ አጠገቡም ለመተኛ ተፈልግና ልጄ ነው ፍቅረኛዬ ሲል እንዳይሳሳትብኝ እያልኩኝ ፍቅረኛ ይላል። አዎ ፍቅረኛ ነኝ ያልኩኝ አቅፌው ተኛለሁኝ። ያንን ከኔን ይሰጣለሁ፣ ይተኛል። ጠዋት ተነስቼም ቁርሱንም ልብሱንም ምኑንም አለባብሼ በል ወደ ስራ ሂድ እንደዚህ ነው የምለው እንጂ ጭራሽ ይሄ ነገር ወደ ሌላ ይቀየራል ብዬ ልጅ አስቤም አላውቅም። አሁን የመጣው ጉድ አይ የኔ መድኃኒዓለም የኔ መቤቴ መፍትሄ ትስጥ እንጂ ምን ላድርግ? ልዩ ባለቤቴን አጣሁ እኮ ገና እስቲ አልታወቀም። እንግዲህ ቤተሰቦቻችን በጣም የሚሰቀጥጥና በጣም የሚከብድ ነገር ነው ዛሬ ስንከታተል የነበረው ማለት ነው። እስቲ እንግዲህ በአምቡላንስ ሄዷል። አያትየውም ቸር ወሬ ያሰማን። ፈጣሪ ከኛ ጋር ይሁን። እንግዲህ ምንም ማድረግ አይቻልም። ከእንደዚህ አይነት ነገር ከእንደዚህ አይነት መዓት ይሰውረን። የዛሬው እኚህን ሴትዮ እንግዲህ አስቀምጬ እኔ ብዙ ማውራት የለብኝም እዚህ ጋር ግን አጭር ነገር ለማለት የዛሬው መልእክታችን ሊሆን የሚችለው ልጆቻችን ሲወጡ ወዴት ነው የሚሄዱት? ክትትል ብናደርግላቸው ከነማን ጋር ነው የሚውሉት? አምሽተው ሲመጡ ሰዓታቸውን መቆጣጠሪያ አሁን ጊዜው በጣም ተለዋዋጭ ሆኗል። የሚሄዱበትን ቦታ ጓደኞቻቸው ከማን ጋር ነው የሚውሉት የሚለውን ነገር በደንብ ቤተሰቦች ብንከታተል ይሄ ነገር ነገ እኛን በር ማንኳኳቱ አይቀርም። ነገ እኛ ደጅ መምጣቱ አይቀርም። ስለዚህ ሳይቃጠል ነውና ነገሩ ቀድመን ጥንቃቄ ብናደርግ እላለሁ። ቤተሰቦች እናመሰግናለን።